ሻሼ ባጠፋችሁ ሊድስ ሰጠተ ሁለት ጨዋታ ቋጣረች ከአዲስ አበባ ልጅ መጣ እዚህ አርሰናል አሸነፍኩ ብሎ ዱባይ ድረስ መጣ ምን ይባላል ሻው እዚህ ቀራታል ቋጣር እኔ ደግሞ አልሰማውም ናይል አግኝቷለሁ እላጭዋለሁ ዋንጫ ሰላ እዚህ ወቀጣል አረ ልሻገራለሁ ማለት ሻገራለሁ ፋኛለ አንኛው አራት ለዚህ እኔ ምለው ግን ኦንጎል ማን ነው? ኦንጎል ማን ነው? እኔ አዲስ ተጫዋች አስፈረም እንዲያር ኦንጎል የሚባል እሺ፣ እሱን ተው ችግር የለውም። ጭራቁም አገባ ጭራቁም ደስ ይላል፣ በጣም ደስ ይላል። በቃ ሊድስ መደበራችሁ አረጋችሁታ። ደርሶ መልስ ቃቃ ሊድስ ላይ መጨረሻ ላይ ጎሪ ካላፊዮሪን እንደዛ ባያረጉት ነበር የሚገርመኝ። ሊደበድቡት እኮ ምንም አልቀራቸውም። እንዲህ ያስቀየማችኋቸው ታዲያ እንዴት ሊደበድቡት አይደርሱ ያለው? እሺ በቃ እሺ፣ ላሻ ቀበሮ አራት ጎል ሰርግና ምላሽ ነው በቃ ዛሬ ጀማው። እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ይበላ እየመጣል ነው በቃ ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ። ቆሰለ ተብሎ አይናቅ አንበሳ ይዘለዝልሃል ተነስቶ ያገሳ በለው አተ ይሄ ነው የትልቅ ቡድን ሜንታሊቲ ማለት። ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ? አርሰናል። ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል። በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን። ኦን ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ ዳርክ አርትስ ኤፍሲ፣ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው። የሚገርም ፈርስት ሃፍ ነበረ ቤተሰብ። ማርቲን ዙቢሜንዲ ግሩም ጎል እንዲሁም ግሩም እንቅስቃሴ፣ በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው። ካይጥሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማድዌኬና እንዲሁም ቪክተር ዮኬሬ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ። ጎል መጨመር አለብን፣ ሜንታሊቲው ከፍ ማለት አለበት፣ ጩጬውን መጨነቅ አለበት። አራዳ ልጆች አርሰናል ላይ ከመቋጠር ባህርን አቋርጦ ከሀገር መውጣት ይቀላል። ወያላ ዛሬ ቀኑ ነው ዛሬ ወያላ እናቴ ሁለት ኦን ታርጌት አገኙ፣ ሁለቱንም ጎል አረጉት። የአራዳ ልጆች የዋንጫ ቡድን ስትሆን በጥንቃቄ ትጫወታለህ። የምር ወያላ መናጤ ወያላ ነው እናቴ። እንኳን ደስ አለህ፣ የምር እንኳን ደስ አለህ። ስለዚህ ስንት ያልቅ ይመስላል? 4-0 4-1 አረ በክሊን ሺት ይቻላል። በክሊን ሺት እየተጠንሽ ናሽ ኳስን እንደ መዝናኛ ተጠቀሙ ሲል ነው የሊቨርፑል አማካሪ ተናግሯል። ደግሞ መጠጥ አይደለም እኛ የምንጠጣው ሶፊን አራዳለች። ሶፊ ምርጫችሁ አርጉ። የሻሸ ደጋፊዎች አርሰናልስ በዚህ ያገግማል። እናንተ ምንድነው ነገ ፉላም ጭራሽ የማይታሰብ እናቴ ለካማታ ጨዋታ ላይ ይቅር በሉ የሻሸ ደጋፊዎች። እናቴ ተሰስቼ ነው እናቴ። ጨዋታው ካለፈ በኋላ ነው መረቅጥሽ። ጨዋታ እስካለ ድረስ ምንም ቆሰለ ተብሎ አይናቅ አንበሳ ይዘለዝልሃል ተነስቶ ያገሳ በለው አተ ይሄ ነው የትልቅ ቡድን ሜንታሊቲ ማለት። አቻ ተወጣለህ፣ ትሸነፋለህ፣ ተመልሰህ ወደ አሸናፊነት ትመለሳለህ ነው ማለት መዝሪያ ቅሪ ትቋጠራለህ እንዴ አይነት ነው በቃ። እንደዚህ ብዬ መጣው ቀን ላይ ትቋጠራለህ እንዴ ደግሞ ይሄንንም አበዛው አንተስ ብለው ነው አረት እኛም አበዛን እኛም አበዛን በቃ። ሁለት ጨዋታ ምናምን ከትላልቅ ጨዋታ ሲጥሉ አበዛውት። እኔ ራሱ እንደዚህ ብዬ እመጣለሁ እንዴ አላስፈላጊ ጨዋታ ላይ። አሁን ይሄ ነገራችን በቃ ሊናቅ ነው። ወደ ጨዋታው ስገባ ግን ለአርሰናል በደንብ ክሬዲት ይገባቸዋል። እሱ ሳለ ሆኖ ግን ሊድስን እንደዚህ እንጠብቀዋለን እንዴ? ይሄ ነው እንዴ ሊድስ? ግምት ያለ ሊድስ አንድ ወደፊት የሚያስፈራ አታክ እንኳን አያረጉ። ሊድስ ስለሆነ ነው እኮ እኛ የጠበቅነው በሜዳው እንደመሆኑ መጠን። ኧረ በስመ አብ ይሄንን ሊድስ እኛ ደግሞ ከአርሰናል ጋር ሲሆን ሁሉም ቲም ይበረታብናል ትላላችሁ የአርሰናል ደጋፊዎች። ሁሉም ቲም ከሲቲ ጋር ሲሆን ነው የሚበረታው። ይኸው ቁሽሽ ያለ ከእናንተ ጋር ሲሆን እንደውም ቁሽሽ ያለ ጨዋታ። ፎረስት እኛ ጋር እንደተጫወተው እኛ እንዳስጨነቀን አስጨነቋቸዋል? አላስጨነቃችሁም። ምንም መከላከል ብቻ ምናምን። እነዚህማ መከላከሉ ማጥቃቱም ላይ የሉበትም። ለማንኛውም አሪፍ ነው። 53 ነጥብ ይዘሽ አንደኛ ደረጃ ላይ ደቅ ብለሻል። የእኛን የነገ ጨዋታ ይበልጥ አጓጊ አርጋችሁታል። ረስቼው ሳልጠቅሰው ሴት ፒስ ኤፍሲ እና ኦንጎል ኤፍሲ ዛሬም ባካቲት ኦንጎል ይኸው የታል ኦንጎል ሴት ፒስ
ያው ከሴት ፒስ ነው ለካ ኦንጎሉ የሚመጣው። እኔ የዙቢሜንዲ ራሱ የተሻማ ነው። በቃ እንዲህ መግጨት ነው እንጂ በመሬት እንዲህ ፓስፓስ ማስከፈት ወፍ ቀጊው ኬሪሽ አሪፍ ጎል አግብቷል። ጄሱስ አላየሁትም፣ ጎሉን አስጠልቶኝ ቀየርኩት። የብራይተንና ኤቨርተን ላይ ጣት ሁለት ጨዋታ የቀራት ክለብ ዛሬ አሸንፋለች ማለት ነው። ምክንያቱም ኦንጎል የሚባል ምርጥ ተጫዋች በማስፈረሟ ውጤት ዛ እየወጣች ነው ያለችው። በቃ ማን አሁን ጨዋታው ላይ ኦንጎሉ በጣም ለውጥ አመጣ። በጣም ለውጥ ማለት ነው። በቃ ሊድሶች ነጥብ እንዲጥል ያደረገው የኦንጎሉ ውጤት ነው ማለት ነው። በቃ የሚገርም ልጅ ነው ያስፈረማችሁት፣ የሚገርም ልጅ ማለት ነው። ጀለስ ስለሳቶቹ ጎል ምንም አልኖረም። በቃ ባዶ ጎል ስቶ እኔ ነኝ ያለ ጎል ደግሞ መልሶ አገባ ማለት ነው። በጣም በቃ የሚያስብ ጎል ማለት ነው ያገባው። ለማንኛውም ግን የትም እንደማደርሱ ከዛሬ ጨዋታ በደንብ ተረድተናል። ቤስት 11 ቡድን እንደሌላችሁ አይተናል በደንብ። በቃ ቤስት 11 የሚባል ቡድን የለውም አርሰናል የሁሉ ቡድን ይዞ ማለት ነው። ለማንኛውም ግን ነጥቡ ያው ለኛ በጣም አናዱናል። ነገር ግን ከሁለት ጨዋታ በኋላ ሲቲ ወደ ቦታው ይመጣል ማለት ነው። አይቀርም፣ ሲቲ ወደ ቦታው ይመጣል። ማንቼ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ልክ አራር ሼው ነው። አረ ምንድን ነው ያ እንዲደረጋል አይደረግም እንዴ? ቅድም አሰላለፉን አይቼ አርቴታን ላመሰግን ነው የመጣሁት። ከመቅረት መዘግየት በጣም የተሻለ ነው ብዬ የሰራሁትን ቪዲዮ አያችሁት አይደለ? ለምን ያመሰገንኩት ይመስላችኋል? ትክክለኛው አሰላለፍ ትክክለኛውን ስራ ሰራ። ዛሬ ቡድናችን ይህንን ሁሉ ጎል አስቆጥሮ ኦፕን ፕሌይ ተጫውቶ አንድና ሁለት ጎል ካስቆጠረ በኋላ ሳይከላከል ደጋግሞ ተጋጣሚ ቡድንን አጥቅቶ ድጋሚ ጎል አስቆጥሮ አስጨንቆ በጨዋታ ዶሚኔት አድርጎ በሁሉም የሜዳ ክፍሎች የሚያስፈልገውን ሁሉ ኦፍ ዘ ቦል ኦን ዘ ቦል ቁጥጥር አድርጎ በፍጹም የበላይነት አሸንፏል። ለዛውም በዚህ ዓመት ጠንካራውን ሊድስ ዩናይትድ፣ ለዛውም በሜዳው። እኔ የማውቀው የጌም ታክቲክ፣ እኔ የተገለጠልኝ የእግር ኳስ ኬሚስትሪ ሳይንስ ፓተርን እንዴት ለሚኬል አርቴታ አይገለጥለትም? የረጅም ጊዜ ጥያቄ ነበረ። ዛሬ ግን ሚኬል አርቴታ ሰማኝ። ሚኬል ብቻ አይደለም የሰማኝ፣ እናንተም ሰምታችሁኛል የኔ ፋሚሊዎች። እስከ ዛሬ ስናገር የነበረው ነገር በሙሉ ጠብ ያለ ነገር የለውም እና የኔን ጭራቁ አጥቂ ደግሞ ታየዋለህ። ለጭራቁ አጥቂ ስል እዚህ ቲክቶክ ላይ የከፈልኩትን ዋጋ አውቃለሁ። ድባለት የኔ አርሰናል ዋንጫውን ያሳካዋል ነው የምነግርህ። ያሳካዋል፣ እመነኝ። ያን ያቀራራባለሁ። ኦንጎል ኤፍሲ ባካት ተገን 3 ፖይንት ኤፍሲ ባካት ተገን ፐርፌክት ፐርፎርማንስ ማለት ይሄ ነው። ዮከሬዝ አገባ፣ ኦንጎል አገባን፣ ሴት ፒስ አገባን፣ ኦፕን ፕሌይ አገባን። ፐርፌክት ፐርፎርማንስ ማለት ይሄ ነው። እርክት ነው የሚልሽ። አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም። 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል። ማን ገባሽ አይደለ? ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ? እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ። ትንሽ ቅር ያለኝ ነገር ማለት ነው ከዚህ በፊት አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በቸልሲ ዋጋ ከፈልንበት። የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በማን ዩናይትድ ዋጋ ከፈልንበት። አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ? አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል? ኧረ አርቴታ አትጋልባቸው በእናትህ። ስኳድ አለ። ኤዜን ቀደም ብሎ ብታስገባው ምን አለበት? ኖርጋርድ የሚባለው ሰውዬ ለምን አመጣኸው? ቆሞ እንዲያየን ነው። መከላከል ላይ ጎበዝ ነዋ። 3-0 እየመራን ነው። ይከላከላ ገብቶ ገባሻለ። ጄሱስ የሞተ ጨዋታን የተኛ ሬሳን መግደል በጣም ነው የሚመቸው። የሞተ ጨዋታማ ይገልልሃል መጥቶ። ሞቷል እኮ ማንዬ። ለምን 0-0 እያለን አታገቢም አንቺ አድክሜዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው። ዛሬ ማድዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካችሁ ሰዎች ሃቨርትስም ትችላለህ። ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ። ዛሬ ዮከሬዝ የተጫወተው ሃቨርትስ አንተ ስላለህ ነው። ትችላለህ ነው የምልህ። we are the gunners 7 ነጥብ። አርስዬ ደስታዬ ምንጭ ተመልሷል። ጀማው ተመልሷል። ዛሬ በዚህ አልገባም። ምክንያቱም በዚህ ነው የምገባው። የዚህ ጎል ያበደ ነው። የጎል እኮ ፉንጋ የለውም። ግን የኢየሱስ ያስቆጠረው 4ኛ ጎል ማለት ነው። ምን አይነት ስትራይከር ነው! ይኸውልህ አሁን ዮኬሬሽ ላይ እየደወለበት ነው። ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውልህ ብሎ አልዘነቀረውም። እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው። ኢየሱስ
ለኢየሱስ ጀማው። ለማንኛውም ቪክቶሪዮ ኬሬሻችንም እንግዲህ ጎል አስቆጥራለች። ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል። ደርሶ መልስ 9 ጎልን ያስቃም ነው። 9 ጎል ማለት ነው። በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል? የለንደኗ ቀበጥ ጉድ ተሰርታለች፣ ሼባው ጉድ ተሰርቷል። እጅግ ብዙ የኋላ ታሪክ ያለው ቡድን ነው። እኛ ላይ ግን አይሰራ። አስከብረን ወተናል። ጀምአው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል። የሚያጋጥም ነው። ይኸውልህ ጅንበቶች ምናምን ይከሰታሉ፣ ግን እዛው ላይ አለመቆየት ነው ዋናው። ጀምአው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት የምንገሰግስ ይሆናል። ዘንድሮ ባራዳም በፋራም ማለት ነው እንክት አድርገን ነው መንበር። ባራዳም በፋራም አንላቀቅም። ጀም እንኳን ደስ አላችሁ ጀም። 4-0 ቡድናችን አሸንፏል። ከማን ገነርስ ከማን። እሺ አርሰናል አሸንፏል ጋይስ። ጊዮኮሬሽም ጎል አግብቷል እና አርሰናል ጋይስ አንድ ጨዋታ ባሸነፈ ቁጥር ለዋንጫው የሆነ ያህል ኢንች እየተጠጋ በቃ ነገሮች እያበቃላቸው እየመጣ ነው። ለምን ነው ነገር ማንፈጥረው ጋይስ? ለምን ነው በደንብ ማንቋጥረው? በክርስቶስ እኔ ዛሬ የብር ነገር ሆኖብኝ ነው። እኔ እናንተ ትኬት እንድበሉ ጨዋታዎቹን በሙሉ 12 ሰዓት እኩል አረጉብኝና አንዴ እዚህ ጋር ኮርና ሳይ፣ አንዴ እዚህ ጋር ሹቶን ታርጌት ሳይ አንድ ቦታ ኮንሰንትሬት አድርጌ መቋጠር አልቻልኩም። እና ትኬታችን ያው ሊሳካ ኦልሞስት ባርሳ ነው የቀረን፣ ባርሳ ብቻ ሌላው በሙሉ አልፏል። ዛሬ ግን የሚበላ እኮ የለም፣ ዮርዳ ብቻ ነው የሚበላው እና ባርሳ ኮርና ያሸንፋል ብቻ ነው የቀረን። እሱንም ፈርስታፍ ኦልሞስት በልተነዋል። እኔ እንድበሉ ነው እናንተ እዚህ ጋር ምደክመው፣ እናንተ ግን ሰብሰብ ብላችሁ መቋጠር እያቃታችሁ ነው ጋይስ። የብር ነገር ሆኖብኝ ነው። እኔም ቤት በኩል ኮንሰንትሬት አድርጌ ልቋጥር አንድ ላይ አድርገውት። ለማንኛውም ጋይስ አርሰናል ባሸነፈ ቁጥር በቃ በተጫወተ ቁጥር እኮ የሚቀሩ ጨዋታዎች እያነሱ ነው እየመጡ ያሉት። አሬው ነገር እንፍጠር። ለማንኛውም ዮርዳን ላይ ነው የምትጫወቱት ምናምን የሚል ሰው አሁንም እንዴት ተዘግቶ የለ እንዴ ምናምን የሚል ሰው ሳይሆንም እንዴት እንደሚያናደኝ እግዚአብሔርን። ቴሌግራም ላይ ላይክ የውጭ ሀገሮቹን ሳይቶች እንዴት መጫወት እንዳለብን ያልገባው ሰው ሊኖር ይችላል። ቪዲዮ ቁጭ አድርጌልሃለሁ እንዴት እንደምትመዘገብ እንዴት እንደምታስገባ እንዴት እዛ ጋር እየተወያየን በደንብ እየቆረጥን ነው። ቴሌግራሜ @ዮርዳ ያለ ምንም ስፔስ ዝም ብለህ ዮርዳ ብለህ ስፔስ ሳትጠቀም ስትጽፍ ይሄኛው ቻናል ይመጣልሃል። ከ4500 በላይ ተከታይ ያለው 4500 በላይ ይሄኛው ቻናል ማለት ነው። ተቀላቀል። እዛ ላይ በየቀኑ የዛሬውንም ቀመር ተመልከቱት።